የክህነት ስሙ ኢትዮብ የተባለው በኋላም ኢዮብ ተብሎ የተሰየመው በዘመኑ እግዚአብሔር እንደ አያቱ መልከጼዴቅ የሚፈራና የሚያከብር ከክፉ ሥራና ከክፋት የራቀ ፍጹም ጻድቅና ቅን ሰው ነበር። ጻድቁ ኢትዮብ የእስራኤል ልጆች ከግብፅ ከምስር ልጆች ቀንበር ከመላቀቅ በፊት ስለ እግዚአብሔር ቃል ስለ ክርስቶስ በጥበብ መስሎ ተናገረ። ኢዮብ የተባለው ኢትዮብ ልጆቹና የልጆቹ ልጆች የነበሩባት ሀገር ዖዝ ትባላለች። የጻድቁ ኢዮብ ዘሮች በኬብሮን በራማና ቤቴል በተባለችው በሎዛ ከብንያም ልጆች ከካሌብ ልጆች ከነቢዩ ሙሴ ልጆች ሰለሞን ካገባት ከራኬብ ልጆች ጋር በሶሎሞን ዘመነ መንግሥት ወደ ኢትዮጵያ ፈልሰው ከመምጣታቸው በፊት ይኖሩባት ነበር። በኋላም ቂርያት ወይም ቀራኒዮ የተባለው ዖዝ ነበር። ኢዮብ በዘመኑ ስለሚመጣው ስለሚሆነው በመጽሐፈ ጥበቡና በምሳሌው ከሺህ በላይ የሚሆኑ የትንቢት ቃላቶችን የያዘ መጽሐፍ ጽፏል። ነገር ግን በቡዛ የሚኖረው ጸሐፊው የባርክኤል ልጅ ኤሊሁስ የጻፈውን የኢዮብን የሕይወት ዘመኑን ታሪክ ከመጽሐፈ ኢዮብና ከመጽሐፈ ሱባኤ ተርጓሚ መሪራስ አማን በላይ ከግዕዝ ወደ አማርኛ አብርሂ ኢትዮጵያ በተባለው መጽሐፉ ባስቀመጠው መሠረት የኢዮብን ታሪክ እንደሚከተለው እናቀርብላችኋለን። እንድትከታተሉን በአክብሮት እንጋብዛችኋለን። የክህነት ስሙ ኢትዮብ የተባለው በኋላም ኢዮብ ተብሎ የተሰየመው በዘመኑ እግዚአብሔር እንደ አያቱ መልከጼዴቅ የሚፈራና የሚያከብር ከክፉ ሥራና ከክፋት የራቀ ፍጹም ጻድቅና ቅን ሰው ነበር። ጻድቁ ኢትዮብ የእስራኤል ልጆች ከግብፅ ከምስር ልጆች ቀንበር ከመላቀቅ በፊት ስለ እግዚአብሔር ቃል ስለ ክርስቶስ በጥበብ መስሎ ተናገረ። ኢዮብ የተባለው ኢትዮብ ልጆቹና የልጆቹ ልጆች የነበሩባት ሀገር ዖዝ ትባላለች። የጻድቁ ኢዮብ ዘሮች በኬብሮን በራማና ቤቴል በተባለችው በሎዛ ከብንያም ልጆች ከካሌብ ልጆች ከነቢዩ ሙሴ ልጆች ሰለሞን ካገባት ከራኬብ ልጆች ጋር በሶሎሞን ዘመነ መንግሥት ወደ ኢትዮጵያ ፈልሰው ከመምጣታቸው በፊት ይኖሩባት ነበር። በኋላም ቂርያት ወይም ቀራኒዮ የተባለው ዖዝ ነበረ። የኖህ ልጆች ሴም፣ ካም፣ ያፌት ናቸው። የሴም ልጆች ኤላም፣ አሶር፣ አርፋክስ፣ ሉድ፣ አራም ናቸው። የአራም ልጆች ጌቴር፣ ሞሳ፣ ሁል፣ ዑፅ ናቸው። ዑፅ የነበረባት ምድር በስሙ ዑፅ ወይም ዖዝ ተብላ ቀራኒዮ ሳትባል ትጠራ ነበረ። ከአራም ነገድ የባርክ ልጅ ኤሊሁም የተወለደባት ሀገር ናት። ኢትዮብ ወይም የኢዮብ ትውልድ ነገድ በአባቱ የካም ዘር የመልከጼዴቅ ነገድ ሲሆን በእናቱ በባሹራሻ የኤሳው ልጅ የሴም ዘር ነው። ከመጽሐፈ ሱባ ወይም ሱባ ብሂል ሰብ ማለት ነው። በአባቱ ካም ኩሽን፣ ኪሽ ሳባን፣ ሳባ ኑባንን፣ ኑባ ጋናን፣ ጋና ናምሩድን፣ ናምሩድ አዳማን፣ አዳማ ራፌብል ቄና፣ ኬና መልከጼዴቅ የተባለውን ጌራራን ይወልዳል። መልከጼዴቅ የተባለው ጌራራ ከሳሌም ሚስቱ 3 ወንዶች 4 ሴቶች ወለደ። ልጆቹም መልከ መልካም ስለነበሩ የእግዚአብሔር ልጆች ተባሉ። ወንዶቹ ልጆቹም ኢትዮብ የተባለው የኢትዮጵያውያን አባት ኢትኤል እርሱ ጊዮን ወንዝ ወደሚፈስባት ሀገር የመጣና ምድሩን በስሙ የሰየመ ነው። ሌላው በባቢሎን ንጉሥ የሆነው ሐሙኤል ነው። የመጨረሻው ልጁ በሊባኖስና በፍልስጤሞች ላይ የነገሰው ሜሌክ አቢመለክ ናቸው። አቢመለክ የሉጣን እህት የሴሬን ልጅ ቲምናን አግብቶ ከመጅሩን ወለደ። ከመጅሩ የዘሬን ልጅ የአጋዛን እህት ርሁቦትን አግብቶ ጻዶቅን ይወልዳል። ጻዶቅ ባሹራሻ የተባለችውን የዛራን ልጅ አግብቶ ኢዮብ የተባለውን ኢትዮብን ይወልዳል። በእናቱ የሴም ዘር የአብርሃም ልጅ የይስሐቅ ልጅ የኤሳው ልጅ የራጉኤል ልጅ የዛራ ሴት ልጅ ባሹራሻ ትባላለች። እርሷም ጻዶቅን አግብታ ኢዮብን ትወልዳለች። ኢዮብ በዖዝ ምስራቅ አገር ካሉ ሰዎች ሁሉ ይልቅ ፍጹምና ቅን እግዚአብሔር አምላኩን የሚፈራ ታላቅ ሰው ነበረ። ኢዮብም በዘመኑ የአባቱን የጻዶቅን አምላክ የአቢመለክን አምላክ የመልከጼዴቅን አምላክ ሁሉን የሚችል ጌታ ብቻ ያመልክ ነበር። ጻድቁ ኢዮብ ስለ ታላቁ ስለ እግዚአብሔር ልጅ በመጽሐፉ ጥበብ ከተከበረው ከኢትዮጵያ አንቆጳ ጌዮን፣ ተንካራ፣ ቶፓዚዮን ከቀይ ዕንቁም እንደምትበልጥ በኋላም ዘመን እንደምትገለጽ በምሳሌ መጽሐፉ ስለዚህ በመጽሐፉና በመናገሩ አዳምን ያሳተ ሰይጣን ስሙ ቤልሆር የተባለ ኢዮብን ከእግዚአብሔር ቃል ጋር የሚያርቅበት ፈለገ። ነገር ግን ኢዮብ ከቀን ወደ ቀን የእግዚአብሔርን መንገድ ይዞ ይጓዝ ጀመረ። የእግዚአብሔር መንፈስ በውስጡ አድሮ የእግዚአብሔርን ቃል መናገር ጀመረ። እንደዚህም አለ፣
ምን ነው አሁን ቃሌ ቢጻፍ፣ ምን ነው በመጽሐፍ ውስጥ ቢታተም፣ ምን ነው በብረት ብዕር በቀለም ቢጻፍ፣ በዓላቱ ላይ ለዘላለም ቢቀረጽ፣ እኔ ግን የሚታደገኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ የሥጋዬ ቆዳዬ ከጠፋ በኋላ በዚያን ጊዜ ከሥጋ የተለይቼ በአካለ ነፍስ እግዚአብሔርን እንደማየው አውቃለሁ። እኔ ራሴ እርሱን አየዋለሁ፣ ዓይኖቼም ይመለከቱታል። ከእኔ ሌላ አይደለም። እርሱንም ለማየት የልቤ መንፈስ ዝሏል። መንፈሴም በደከመ ጊዜ፣ ዘመኔም ባለቀ ጊዜ፣ ሌላውን አዲስ ዘመኔን በተካልኝ ጊዜ አየዋለሁ። ከእርሱ ፈቀቅ ወይም መደበቅ አልችልም፣ የሚደብቀኝም የለም። በእርሱ ዘንድ ግልጥ ነኝ፣ በፊቱም እቆማለሁ። ለሕዝቡ ምሳሌ እንድሆን በሥጋዬ አደከመኝ። የድካሜንም ፍሬ እበላለሁ፣ አልታክትም። አሁንም እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝም በአርያም ነው። በዘመነ አበው ከእግዚአብሔር ልጆች ከነቢያት አንዱ ነቢይ ኤልኢሁስ ስለነበረ ከኢዮብ ወዳጆች ከሦስቱ ከኤልፋዝ፣ ከበልዳዶስ፣ ከሶፋር ይልቅ በእምነቱ በአምላኩ በእግዚአብሔር እንዲጸና አጥብቆ ኢዮብን የመከረና ያጽናናው እርሱ ብቻ ነበር። ነገር ግን ከየሀገራቸው ኢዮብ የደረሰበትን ክፉ ነገር ሰምተው የመጡትን ሦስቱን የኢዮብን ወዳጆች የገሰጸ አፋቸውንም ከስንፍና ቃል የተነሳ እንዳይናገሩ የዘጋ እርሱ ነው። ሦስቱ የኢዮብ ወዳጆች ኤልፋዝ ከቴማና፣ በልዳዶስ ከሱሃ ወይም ሸዋና ሰፋር ከነማታ ኢዮብ የደረሰበትን ክፉ ነገር ሰምተው ለመጠየቅና ለማጽናት የመጡት ምክንያት እንደዚህ ነው። በኤቦር ዕብራውያን የተባሉትና የአብርሃም የይስሐቅ የያዕቆብ ልጆች እስራኤላውያን ረሃብ በምድር በጸና ዘመን የኩሽ ታናሽ ወንድም ወደሚሆን ወደ ምጽራይ ወይም ምስራይ ምስር ልጆች ወደ ግብፅ በወረዱ በአንደኛው 100 ዓመት ላይ የሄኖክን፣ የኖህን፣ የመልከጼዴቅን አባቶች አምላክ ዖፅ በተባለው አገር በራማ ተራራ ላይ እየወጣ ያመልከውና እንደ አባቶቹም ለእግዚአብሔር የሚቃጠልና የእህል መስዋዕት ያቀርብና ያመልከው ነበረ። እርሱም የክህነቱ ስሙ ኢትዮፕ የተባለው ኢዮብ እግዚአብሔርን የሚፈራ ጻድቅ ሰው፣ ከክፉ ተግባርም የራቀ በልቡ ተንኮልም የሌለበት ነበር። ከዕለታት አንድ ቀን ለእግዚአብሔር መላእክቱ የተላኩበትን መልእክት ፈጽመው ስሙን ለማመስገን ክብሩን ለመግለጽ ቀረቡ። እግዚአብሔርም ምስጋናቸውን ያቀረቡለትን የመሥዋዕት ክብር ተቀበላቸው። እንደነዚሁም ክፉ አሳቹ ቤልሆር ከነሰራዊቱ በእግዚአብሔር ፊት ቆመ፣ ሰገደም። እግዚአብሔርም አለው፣ ምድርን እንድታያት በእሷ ያሉትንም የሰው ልጆች እንድታይና እንድትፈትናቸው ፈቀድኩልህ? በውኑ ባሪያዬን ኢዮብን የሚቃጠልና የእህል መስዋዕት ለስሜ የሚያቀርበውን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። አሳቹ ሰይጣንም ለእግዚአብሔር በልቡ እንዲህ አለው፣ ኢዮብ እግዚአብሔርን የሚፈራ በውኑ እንዲሁ አይደለም? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በስቷል። ልጆቹንም በውኑ ሰጥተኸዋል፣ በዙሪያው ያሉትን ሁሉ ለእርሱ እንዲገዛ አድርገኸዋል እንጂ ነገር ግን እጅህን ዘርግተህ የሰጠውን ሁሉ ብትወስድበት ይሰድብሃል አለው። እግዚአብሔርም ሰይጣንን እነሆ ለእርሱ የሰጠሁትን ሁሉ በእጅ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። በኢዮብ ባለው ሁሉ ለማጥፋት ሥልጣን ተሰጠው። ሰይጣን ከእግዚአብሔር ፊት ወጥቶ ወደ ምድር ወጣ፣ ሰራዊቱንም በሰው ልጆች ልብ ላይ አሳደረው። የኢዮብን እረኞች አስገድሎ ከብቶቹንም አስማረከበት። በአውሎ ነፋስ ውስጥ ገብቶ ሴቶችና ወንዶች ልጆቹንም ገደለበት። በተለያዩ 3 አደጋዎች ላይ ገብቶ ያለውን ሁሉ አጠፋበት። ነገር ግን ኢዮብ ይህ ፈተና፣ ይህ መሰናክል ቢመጣም ልቡን ከእግዚአብሔር ዘንድ አላራቀ። እንዲያውም እንዲህ አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደ እግዚአብሔር እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእርሱ እንጂ የኔ አይደለም። ስለዚህ የእግዚአብሔር ስም የተባረከ ይሁን አለ። ያ አሳቹ ቤልሆር ኢዮብ እግዚአብሔር እንዳልካደና የስንፍናን ቃል እንዳልተናገረ ሲያውቅ ወደ እግዚአብሔር ፊት ቆመ። እግዚአብሔርም አለ፣ በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብትንቀሳቀስ እስካሁን ፍጹምነቱን ይዟል አለው። ሰይጣንም ለእግዚአብሔር በልቡ እንዲህ አለ፣ ቁርበት ስለ ቁርበት፣ አካል ስለ አካል ነው። ሰው ያለውን ሁሉ ለዘላለሙ ሕይወቱ ይሰጣል። ነገር ግን አሁን እጅን ዘርግተ አጥንቱንና ሥጋውን ዳብስ፣ በዚያን ጊዜ ፈጽሞ ይክድሃል ይሰድብሃልም አለው። እግዚአብሔርም ሰይጣንን የሕይወቱን ትንፋሽ ተው እንጂ እነሆ እርሱ በእጅ ነው ብሎ ፈቀደለት። ሰይጣንም ከእግዚአብሔር ፊት ወጣ፣ ወደ ምድርም ወረደ።
ለሰው ልጆችም ፍዳንና መከራን ያመጣ እርሱ ነበርና እንዲሁ በኢዮብ ላይ ስቃይን መከራን አመጣበት። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። የሥጋውንም አካል ያክበት ይፍቅበት ዘንድ የእጅ ጥፍር ስላልነበረው በገል ይፍቅ ነበረ። በአመድም ላይ ይተኛና ይቀመጥ ነበረ። የእግዚአብሔርንም ክብር ያደንቅና ስሙን በመልካም ቃል ይጠራው ነበረ። እግዚአብሔርንም ሲያመሰግን የሰማች ሚስቱ አዶሊ እንደዚህ አለች፣ እስካሁን ለእግዚአብሔር ፍጹምነትን ይዘሃልን? እግዚአብሔርን ስደብና ሙት። እስከ መቼ በመግል ተውጠ በትል ተከበ በአመድ ላይ ተኝተ ትኖራለህ? ሌሊቱን ሁሉ ስትዛብር ታድራለህ፣ ቀኑን ደግሞ እግዚአብሔርን ታመሰግናለህ። የቀድሞ ኑሮህን የነሳውን ልጆቼን የገደለውን ተስፋ ታደርጋለህን? አሁንም የማይገባ ቃል ተናገረውና ሙት። እኔ እንደሆነ ከአንዱ ሀገር ወደ ሌላ ሀገር ከአንዱ ቤት ወደ አንዱ ቤት እሄዳለሁ፣ በእኔ ላይ ካለ ከችግሬም አርፍ ዘንድ እሰደዳለሁ አለችው። ኢዮብ ግን ለሚስቱ እንዲህ አላት፣ አንቺ ከሰነፎች ሴቶች እንዳንዲቷ ተናገርሽ። ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርንስ አንቀበልምን አላት። በዚህን ጊዜ ነው ከእግዚአብሔር ዘንድ የታዘዘው የባርክኤል ልጅ ነቢዩ ኤልኢሁስ ወደ ኢዮብ ሄዶ ጻዲቁ ኢዮብን በእግዚአብሔር ዘንድ ታማኝነቱና ትዕግስቱ እንድትወደድ የደረሰበትንም ፈተና በትዕግስት እንዲቀበለውና እንዲጸና የመከረው። የኢዮብን ሚስት ሦስቱን ወዳጆቹን ግን ከስንፍና ቃላቸው የተነሳ የገሰጸ ምክራቸውንም ውድቅ ያደረገ እርሱ ነው። ኤልኢሁስ የኢዮብን ሚስት አይቶ እንዲህ አለ፣ አዶሊ ሆይ ከእህቶቼና ከሳሌም ሴት ልጆች መካከል አንቺ በጊዮን ዳርቻ እንዳለች እንደ ኢትዮጵያ ብጫ ወርቅና እንደ ተከበረው እንቁጳዚዮን መልክሽ ያማረ ነው። አንቺ ከሴቶች መካከል የተዋብሽ ቁንጅናሽም የሚወዳደሩት የሌለ ነው። ፍሬሽም በእሾህ መካከል እንደበቀለ የመልካም ዛፍ ፍሬ ነሽ። ክፉ አውሬ እንዳይጠጋሽ እንዳይቆርጥሽም እንዲሁ የቁጣው ነፋስ በነፈሰ ጊዜ የሰማይ ወፎችም መጠጊያ ባጡ ጊዜ መሸሸጊያም እንዳትሆኚ ወድቀሽ እንዳትቀሪ በምድር የሚሳቡትም እንዳይደብቁሽ አስቀድመሽ ተጠንቀቂ። ክፉን ነገር ከማሰብ የስንፍናን ቃል በአንደበትሽ ከመናገር ተጠበቂ። በመጀመሪያው ከእግዚአብሔር ዘንድ መልካሙን ሁሉ በአንድነት እንደተቀበላችሁ እንዲሁ በኢዮብ ላይ የመጣውን ክፉ ደዌ ሁሉ አብረሽ ለመቀበል ትጊ። የጻድቅ መለኪያው ፈተና የሰይጣን ድል ማድረጊያው ትዕግስት ነውና ታገሺ። እግዚአብሔርንም ስሙን አመስግኝ፣ ምሕረቱ ለዘላለም ከእርሱ ጋር ናትና በእግዚአብሔር ታመኝ። ጻዲቁ ኢዮብንም አይቶ ኤልኢሁስ እንዲህ አለ፣ ኢዮብ ሆይ ንግግሬን እንድትሰማ ቃሌንም ሁሉ እንድታዳምጥ እለምንሃለሁ። እነሆ አፌን ከፍቻለሁ፣ አንደበቴን በተናጋይ ተናግሯል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ይቻል እንደሆነ መልስልኝ፣ ቃልን አዘጋጅተህ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንዳንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ። እነሆ ግርማዬ አታስፈራህም፣ እጄም አትከብድህም። በጆሮዬ ተናግረሃል፣ የቃልንም ድምፅ ሰምቻለሁ። እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውር ነኝ፣ ኃጢአትም የለብኝም። እነሆ ምክንያት አግኝቶብኝ እንደ ጠላቱም ቆጥሮኝ እግሬን በግንድ አጠበቀ። መንገዴንም ሁሉ ተመለከተ። እነሆ አንተ በዚህ ቃል ጻድቅ አይደለም፣ እግዚአብሔር ከሰው ይበልጣል ብዬ መልስልሃለሁ አልኩ። አንተ ለቃሌ ሁሉ አይመልስም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔር በአንድ መንገድ በሌላም መንገድ ይናገራል፣ ሰው ግን አያስተውልም። ኢዮብ ሆይ አድምጥ፣ እኔንም ስማ፣ ዝም በል እኔም እናገራለሁ። ነገር ቢኖር መልስልኝ፣ ትጸድቅ ዘንድ እወዳለሁ። ተናገር፣ ያለበለዚያ እኔን ስማ። ዝም በል እኔም ጥበብን አስተምርሃለሁ። ሕይወትን ለዘላለም ታድሳለች፣ መንፈስህም ይረካል፣ ማስተዋልንም ይሰጣል። እንድትመረምር ያደርጋል፣ አካልህን ያበረዋል። እምነትህ በእግዚአብሔር ዘንድ ፍጹም ይሆናል፣ ታማኝነትህም እንዲሁ። ተስፋህንም ታያለህ እንጂ አይጠፋም። እግዚአብሔር አንተን ይፈትን ዘንድ አባታችን አዳምን ያሳተ ቤልሆር አፈር በሚሆን ሥጋ በክፉ ቁስል ይመታ ዘንድ ወንዶችና ሴቶች ልጆችን ያስገድል ዘንድ ሥልጣን ተሰጥቶታልና። ነገር ግን በሕይወትህ እስትንፋስ ላይ አንዳች ነገር ማድረግ ስለማይችል የሕዝቡ ምሳሌ ትሆን ዘንድ በእግዚአብሔር ጽና። ጽድቅም ፍጹም ይሆን እንጂ በከንቱ እንዳይቆጠር በእግዚአብሔር ተስፋ ማድረግ፣ እርሷም ለሰው ልጅ ሕይወት ናት። በውስጧም የእግዚአብሔር ቃል ጥበብ አለችና ይህንን ብታደርግ አንተ በእግዚአብሔር ፊት ጻድቅ ተብለህ ትቆጠራለህ። የሕዝቡ ምሳሌ የሆነ ትዕግስት እንደ ኢዮብ፣ ፍጹም ጻድቅ ሰው እንደ ኖህ የሚል ቃል ከትውልድ ወደ ትውልድ ይተላለፋል። ይህም በሚሆንበት ጊዜ ይመጣል። የባርክኤል ልጅ ኤሊሁ ኢዮብን በልጆቹ ሞት ሊያጽናኑት በደረሰበት የቁስል ደዌ ሊያዝኑለት መጥተው
የነበሩትን 3ቱን ወንዶችና እነርሱም የቴማን ሰው ኤልፋዝ፣ የሹዋ ሰው በልዳዶስ፣ የነዕምታ ሰው ሶፋር እንዲህ አላቸው። እናንተ በልባችሁ ጥበበኞች ነን ያላችሁ፣ ነገር ግን ከቃላችሁ ድምፅ የተነሳ ሰነፍ የሆናችሁ ቃሌን ስሙ። እናንተም አዋቂዎች ነን ባዮች ወደ እኔ አድምጡ። ትናጋ መብልን እንደሚቀምስ ጆሮ ቃልን ትለያለችና ቅን የሆነውን ነገር እንምረጥ፣ መልካሙን ነገር በመካከላችን እንወቅ። ኢዮብ እኔ ጻድቅ ነኝ፣ እግዚአብሔር ግን ፍርዴን አስወገደ። ምንም እውነተኛ በሆን እንደ ውሸተኛ ተቆጠርኩ፣ ምንም ባልበድል ቁስሌ የማይፈወስ ነው ብሏል። ኢዮብ በእግዚአብሔር መደሰት ለሰው ምንም አይጠቅምም ብሏልና። ከበደለኞች ጋር የሚተባበር ክፉ ከሚሰሩ ጋር የሚሄድ መሳለቅንም እንደ ውሃ የሚጠጣ እንደ ኢዮብ ያለ ሰው ማን ነው? ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ። ክፋትን ያደርግ ዘንድ ከእግዚአብሔር በደልንም ይሰራ ዘንድ ሁሉን ከሚችል አምላክ ይራቅ። ለሰው ስራውን ይመልስለታል፣ ሰውንም እንደ መንገዱ ያገኝ ዘንድ ያደርጋል። በእውነት እግዚአብሔር ክፉን አይሰራም። ሁሉን የሚችል አምላክ ፍርድን ጠማማ አያደርግም። ምድርን አደራ የሰጠው ማን ነው? ዓለምን ሁሉ በእርሱ ላይ የኖረ ማን ነው? እርሱ ልቡን ወደ ራሱ ቢመልስ መንፈሱንና አስትንፋሱን ወደ ራሱ በሰበሰበው ሥጋ ለባሽ ሁሉ በአንድነት ይጠፋል፣ ሰውም ወደ አፈር ይመለሳል። አስተዋይ ብትሆን ይህን ስማ፣ የንግግሬን ቃል አድምጥ። እኔ ለአንተና ከአንተ ጋር ላሉ ለባልንጀሮች መልሳለሁ። ዓይኖችን ወደ ሰማይ አቅንተ እይ፣ ከአንተም በላይ ከፍ ከፍ ያሉትን ደመናትን ተመልከት። ኃጢአትን ብትሰራ ምን ትጎዳለህ? መተላለፍስ ቢበዛ ምን ታደርገዋለህ? ጻድቅስ ብትሆን ምን ትሰጠዋለህ? ወይስ ከእጅ ምን ይቀበላል? እንዳንተ ያለውን ሰው ክፋት ይጎዳዋል፣ ለሰው ልጅም ጽድቅ ይጠቅመዋል። ገና ስለ እግዚአብሔር የሚናገረው አለኝና ጥቂት ቆየኝ፣ እኔም አስታውቅሃለሁ፣ ዕውቀቴም ከሩቅ አመጣለሁ። ፈጣሪዬንም ጻድቅ ነው ላለሁ። ቃሌ በእውነት ያለ ሐሰት ነው፣ በእውቀትም ፍጹም የሆነ ካንተ ጋር አለ። እነሆ እግዚአብሔር ኃያል ነው፣ ምንም አይንቅም። እርሱ በማስተዋል ብርታት ኃያል ነው። እርሱ የበደለኞችን ሕይወት አያድንም፣ ለችግረኞች ግን ፍርዱን ይሰጣል። ዓይኑን ከጻድቃን ላይ አያርቅም፣ ለዘላለም ከእግዚአብሔር ልጆች ጋር ያስቀምጣቸዋል፣ እነርሱም ከፍ ከፍ ይላሉ። ኤልያስም ሁሉን ቻይ ወደ ሆነው ጌታ ሰማያትና ምድርን በአፉ እስትንፋስ የፈጠረውን በውስጡ ያለውን ሁሉ ሕይወት እንዲኖረው የሕይወት እስትንፋስን የሰጠ አምላክ እርሱ ብቻ እንደሆነ ለመግለጽ ቀጥ ብሎ ቆመና ወደ እግዚአብሔር ጸለየ። የእግዚአብሔር መንፈስ ከሰማያት ላይ ወረደ፣ በኤልያስ ላይ ሆኖ ስለ ኢዮብና ስለ እርሱ ተናገረ። ሁሉንም የሚችል አምላክ ለኢዮብ ዓይኖች ተገልጾ የኢዮብ ዓይንም የፈጠራትን እግዚአብሔርን አየች፣ ጆሮም ቃሉን ሰማች አስተዋለችም። በምድር መካከል የተከለውን መድኃኒት ተመለከተ፣ በስሩም ተጠጋ። የኢዮብ ዘር በስሩ አደረ፣ በቀለ፣ ለዘላለም ጸንቶ ይኖራል። ይህ ሁሉ የሴም ድንኳን የተተከለባት፣ የአራም ልጅ ዑፅ የሰፈረባት፣ በስሙም የጠራችው የእግዚአብሔር ካህን መልከ ጼዴቅ ርስቱ ያደረጋትና ለእግዚአብሔር የእህል መሥዋዕት ያቀረበባት ራማ ናት። እርሷም የጽዮን ኮረብታ፣ ቀራንዮ፣ ቂርያት፣ የዘላኖች አለቃ፣ የተራሮች ራስ፣ እንደ ጻድቁ ኢዮብ የሚፈተንባት ምድር ናት። እንደዚህም ሆነ አዳምን ያሳተው ወደ ምድረ ፋይድ ያወረደው ሳጥናኤል አሁንም ከጭፍሮቹ አንዱን ቤልሆርን ጥንትም አዳምን ድል ያደረግኩበት በእባብ ልብ አድሬ ወደ ሚስቱ ሄጄ እንድትሳሳትና እንድታስተው ያደረግኩ ስለሆነ አሁንም ወደ ኢዮብ ሚስት ሂድና የዚህን ዓለም ደስታ የሚያስጎመጀውን ለመብል ለመጠጥም የሚሆነውን አሳያትና እግዚአብሔርና ባሏ እንድትክድ አድርጋት። ብቻውን ሲቀር የሚያጽናናው ሲያጣ ይክዳል አለው። ያም አሳቹ ሰይጣን ወደ ምድር መጣ። የኢዮብ ወዳጆች ሦስቱም ከኢዮብ ፊት እንደወጡ የእግዚአብሔር ነቢይ ኤልያስ ለእግዚአብሔር ሊሰግድ መሥዋዕትም ሊያቀርብ ወደ ራማ ወጣ። በዚያን ጊዜ የኢዮብ ሚስት አዶሊት መልኳ እጅግ ያማረች ውብ ነበረችና፣ ነገር ግን ከኢዮብ ደዌ የተነሳ ተጎሳቁላ ደም ግባቷ ጠፍቶ ነበረ። ውሃ ለመቅዳት እንስሯን ተሸክማ ወደ ምንጭ ወረደች። የውሃ እንስሯን ሞላች። ተመልሳም ወደ ቤቷ ለመሄድ እንስሯን ተሸክማ ቁማ ሳለ በብዙ ሰራዊት የታጀበ ስለ እርሷ የሚነጋገር አንድ ሰው አየች። እርሱም ወደ እርሷ መጣና ተጠግቶ እንዲህ አላት፣ አንቺ ሴት ከሴቶች መካከል ተለይተሽ መልከ መልካም ውብ ሴት ሳለሽ ለምን ተጎሳቆልሽ? ለምንስ ከፋሽ? ለምንስ ከሳሽ? ስለ አንቺ የሚያስብ አንቺን የሚንከባከብ አንቺን የሚያከብርሽ ዘመድ ወገን ወይስ ባል የለሽምን? አላት። አዶሊትም አለች፣ ሴቶችና ወንዶች ልጆች ወልጄ ሳይጠቅሙኝ ሳይረቡኝ ሞቱ። ዘመዶቼ ወገኖቼም ከዱኝ፣ ጠሉኝ። የቀረኝ አንዱ ባለቤቴ ኢዮብ ብቻ ነው። እርሱም
ከአናት እስከ ጥፍሩ ድረስ በክፉ ቁስል ደዌ ተውጦ በትል ተከቦ ሌሊቱን ሁሉ ሲጮህ ያድራል። እግዚአብሔርንም ስደበውና ሙት ብለው ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉን ነገር ሳንቀበል ምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለኝ አለችው። አሳቹ ሰይጣንም እንዲህ ሲል መለሰላት፣ ይህ ሁሉ መከራ፣ ይህ ሁሉ ስቃይ፣ የልጆቻችሁ መሞት፣ የንብረታችሁ መጥፋት፣ በዚህ ሀገር ላይ ስማችሁ መክፋቱ፣ ኢዮብ እግዚአብሔርን በማምለኩ እግዚአብሔርን ተስፋ በማድረጉ ስሙንም በመባረኩ አይደለምን? ደግሞስ እግዚአብሔር የጠላውን ለምን ትወጃለሽ? አንቺም እንደርሱ በቁስል ነፍርቀሽ አካልሽ ሁሉ በመግል እስኪዋጥ ትጠብቂያለሽን? አሁንም እኔን ተከተይኝና ከሚስቶቼ እንደ አንዲቷ ንግሥት ትሆኛለሽ። ይህ ሁሉ መከራና ስቃይ ፈጽመሽ ትረሺዋለሽ። እርሱን ክጁ፣ ካሁን ጀምረሽ አታስቢው አላት። የኢዮብ ሚስት ጌታዬ እንደ ቃል ይሁንልኝ፣ አንተንም እከተልሃለሁ። ነገር ግን ከቤቱ ውስጥ ኢዮብ የሚጠጣው ውሃ የለውም። ውሃውን ከፊቱ አስቀምጬለት ተሰናብቼው ተመልሼ ልምጣ አለችው። ክፉ መንፈስም እንዳትሄድበት ኢዮብን እንድትከዳ ወትውቶ ነበር። ነገር ግን የኢዮብ ሚስት አዶሊ እንዳትሰማው የእግዚአብሔር መንፈስ ጆሮዋን ዘጋ። ወደ ኢዮብም ሄደችና ገና ግቢው ሳትደርስ የኢዮብ ቁስል ሸተታት። አፍንጫዋንም በልብሷ አፍና እንዳይሸታት ወደ ቤት ገባች። ኢዮብንም አለችው፣ ከእናቴ ማኅፀን ራቁቴን እንደወጣው ራቁቴን እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር መልካሙን ሁሉ እንደሰጠኝ ክፉንም ነገር ሁሉ ሰጥቶኛል። በዚህም የእግዚአብሔር ስም የተባረከ ይሁን። ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለበት ሌሊት ቀን ጨለማ ይሁን። እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት እያልክ 7 ዓመት ሙሉ ሌሊቱን ሁሉ ስትዛብር ስትጮህ ታድራለህ። ቀኑን ደግሞ የእጅ ጥፍር አልቆ በገል በትል የተከበበውን በመግል የተዋጠውን የገላ ቁርበትን ስትፍቅ ትውላለህ። እንግዲህ ትንሽ ወራት እግዚአብሔርን ደጅ እጠናለሁ አትበል። መከራዬን እታገሳለሁ፣ የቀድሞ ኑሮ ይመለሳል ብለህ ተስፋ አታድርግ። በእኔ ላይ ካለው በድካሜና ከጭንቀቴ አርፍ ዘንድ እሄዳለሁ እንጂ ከአንተ ጋር አልኖርም። ከእርሱም ባሪያው እሆን ዘንድ የመረጠኝ ሰው አለና ወደ እርሱ ሄጄ አብሬው እኖራለሁ፣ መከራዬንም እረሳለሁ። ዳግመኛም ከእንግዲህ ወዲያ አላዝንም አለችው። ኢዮብም ሚስቱን አለ፣ አንቺ ከታካቾች ከሰነፎች መካከል እንደ አንዲቱ ሰነፍ ክፉ ቃል ተናገርሽ። እግዚአብሔር በእኔ ላይ ያለውን ክፉ ነገር እንደሰጠ በሌላ ያለውን መልካም ሁሉ የሰጠ እግዚአብሔር ነው። ከምድር ላይም ከምድር በታችም ወደ ሰማያትም የሕይወትሽ እስትንፋስ ቢሄድም ከቶ ከእግዚአብሔር መሰወር ከእርሱ መራቅ ወይም መኮብለል ፈጽሞ አይቻልም። ከእርሱ ፊት የሚደብቁሽ የሚያርቁሽ የሉም። ሁሉም በእርሱ ውስጥ፣ ሁሉም ከእርሱ ጋር፣ ሁሉም በእርሱ አድርጎ በጥበቡ አዘጋጅቷል። ለሁሉም በአፉ እስትንፋስ እንዲንቀሳቀስ እርሱንም እንዲያመሰግን ሕይወት ሰጥቷል እንጂ አንዳች እንኳን ከእርሱ ሌላ የሰጠ የነሳ የለም። በራሱ ፈቃድ የሚንቀሳቀስና ራሱን ያስገኘ የለም፣ ሁሉን ቻይ የሆነው እግዚአብሔር እንጂ። አሁንም የቃሌን ድምፅ ስሚ፣ ስለ አንቺ ይናገራለሁ። ለእርሱ ባሪያ ሆነው ዘንድ የመረጠኝ አለና ወደ እርሱ እሄዳለሁ አልሽ፣ መከራዬንም እረሳለሁ ብለሻል። እግዚአብሔር ለአንቺ የሚሆን መከራሽን አይቶ ሐዘንሽን የሚያስረሳ የሰው ልጅ ከሰጠሽ ሂጂ፣ በሰላም ኑሪ። እግዚአብሔር ዘመንሽን ሁሉ የተባረከ ያደርግልሽ፣ አሳይቶ አይንሳሽ፣ ሰጥቶም የቀማሽን ሁሉ እጥፍ ድርብ ያደርግልሽ። ነገር ግን እናታችንን ሔዋንን ያሳተ ሰይጣን እኛንም የሚፈታተን ቤልሆር ከሆነ ገና አንቺን በሩቅ ሲያይ እንደ ትቢያ ይበተናል፣ እንደ ጉምም ይጠፋል። የሰው ልጅ ወይም ያ ቀናተኛው ሰይጣን መሆኑን ለመለየት ዳግመኛ ሰይጣን ሔዋን እናታችን እንደ ተፈታተናት እግዚአብሔር በአዳም እጅ ለሔዋን የሰጣት የጣት ቀለበት አብርሃም ለአባታችን መልከጼዴቅ ካለው ሁሉ አስራትን ሲሰጠው መልከጼዴቅ ለአብርሃም በባረከውና መሥዋዕት የእንጀራና የወይን ጠጅ ባቀረበ ጊዜና ሰማይና ምድር በሚገዛ በእግዚአብሔር ስም ለአብርሃም ሚስት ለሳራ የሰጣት ቀለበት የሆናት ዘንድ ባርኮ ሰጣት። እንዲሁም አሁንም ካጎትሽ ከኤልያስ እጅ ለአንቺ እንዲሆን በእጅሽ ጣት እንዲቀመጥ የሰጠሽን የእግዚአብሔር ቀለበት በእጅሽ ጣት አድርጊው አላት። እርሷም ቀለበቲቱም የእግዚአብሔር ስም ያለባት ሰማያዊ ቢጫ መልክ ያላት የምታምር ስለነበረች ተቀብላ በጣቷ አደረገቻት። ከኢዮብ ፊትም በችኮላ ወጥታ ሄደች። ከሚስቶቹ እንደ አንዲቱ ንግሥት እሆናለሁ ብላ ወደሚጠብቃት ሰው ተመለሰች። ያም ሰው ገና በሩቅ ሲያያት በእጅሽ ያደረግሻትን የቃል ኪዳን የታተመባትን ቀለበት ጣያት፣ እኔ ሌላ ሰጥሻለሁ እያለ ጮሆ ተናገራት። ነገር ግን
እግዚአብሔር ኢዮብንና ሚስቱን የሚፈታተን ሰይጣን ንግግሩን ዳግመኛ እንዳትሰማው አድርጎ ነበርና የምትለውን ቃል አልሰማሁም እያለች ወደ እርሱ ስትቀርብ እንደ ጉም ጠፋ፣ እንደ ትቢያም በነነ። እንደ እርሱ በምትሃት ሰራዊት መስሎ ተሰልፎ የነበረው የሸምበቆ አገዳ፣ የተራራ ድንኳን የመሰለ ሁሉ ዛፍና ቁጥቋጦ ሆኖ ታያት። የኢዮብ ሚስት አዶሌ እናታችንን ሔዋን ያሳተ ሰይጣን ጌታዬን ኢዮብን እንድጠላ እግዚአብሔርንም እንድሰድብ አደረገኝ፣ አሳሳተኝ ብላ ለቀሰች፣ አዘነችም። ወደ መሬትም ወድቃ ኢዮብን ጌታዬን ብቻ ሳይሆን አምላኬን እግዚአብሔርን ሁሉ የሚችል የጌቶችን ጌታ በደልኩ ብላ ጮኸች። እግዚአብሔርም ልመኗን ሰማ፣ ሐዘኗንም ተመለከተ። ከመላእክቱም መካከል አንዱን መልአክ ላከላት። የእግዚአብሔርን መልአክ ራጉኤል ወይም ሳቆኤል በአምሳለ ሰብ ከፊቷ ቆሞ አንቺ ሴት የኢዮብና የአንቺ ጸሎት በእግዚአብሔር ፊት ደርሷል፣ እግዚአብሔርም ሐዘናችሁን አይቷል፣ ከፊተኛችሁም አልፎላችኋል። ስማችሁም በእግዚአብሔር መጽሐፍ ጻድቅ እንደ ኢዮብ ተብሎ ታትሟል። አሁንም ወደ ቤትሽ ተመለሽና የሆነውን ሁሉ ለባልሽ ንገሪው። ወደ ዮርዳኖስም በአህያ ላይ አስቀምጠሽ ውሰጂውና አጠቢው፣ ይፈወሳል። በዚያም የሠራውን እግዚአብሔርን በዓይኑ ያያል፣ በጆሮውም ይሰማል፣ የሚለውን ሁሉ ያስተውላል። የእግዚአብሔር ቸርነት ለዘላለም በእርሱ ዘንድ ይኖራል፣ ለጻድቃንም ምሳሌ ሆኖ ይኖራል አላትና ወደ ሰማይ ሲወጣ አየችው። የእግዚአብሔር መልአክ ያላትን ሁሉ አደረገች። ስሟም ከአዶሊ ዕድሌ ተብላለች። ኢዮብ የተባለው ኢዮብ ወደ ዮርዳኖስ ሄዶ ተጠመቀ። ወዲያውኑ ተፈወሰ። ወደ እግዚአብሔርም እጆቹን ዘርግቶ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉንም ያዘጋጀ የአባቶቼ አምላክ እግዚአብሔር እኔን ዛሬ ከጉድጓድ አፍ አውጥተህ አዲስ ሕይወት ሰጠኝ። የ30 ዓመት ዕድሜ እንዳለው ወጣት ሰው አደረግኝ። ሁሉም ለአንተ በአንተ ተፈጥሯል። የሕይወትን እስትንፋስ ሰጥተኸዋል። ከመንፈስ የአእምሮ መንፈስን አድልኸዋል። እኔ ሰነፍ ከንቱ ሳለው በአንተ ፍጹም ጻድቅ ሆኛለሁ። ቃሌም በአንተ ዘንድ የተወደደች ትሆንልኝ። ልመናዬንም ፈጽመ ስማ አድርግልኝም። አንድ ነገርም እለምንሃለሁ፣ እርሱም አፈር የሚሆነውን ሥጋዬን ከበው ሲግጡኝ እስትንፋሴንም ሲያሰቃዩት ነፍሴንም ሲያሳጧት የነበሩ ትሎች ከአካሌ ረግፈው ከእግሬ ስር ወድቀው ሲጠራሞቱ የሚበሉት አጥተው እንዲሰቃዩ አልወድምና አሁኑኑ ምግባቸውን ስጣቸው፣ ማደሪያቸውንም አሳያቸው ብሎ ለመነ። እግዚአብሔርም ለኢዮብ በራእይ ተገልጾለት የእግዚአብሔርንም መልክ ዓይኑ አየች፣ ጆሮም ሰማች። እግዚአብሔርም ለኢዮብ አለው፣ የአፍህን ስንፍና አየሁ፣ ቃልህንም ሰማሁ። ኩላሊትህን ፈተንኩ፣ ሥጋህንም ለሚፈትን ፈታኝ ሰጠው። አንተ ግን በልብህ ከኔ ጋር ነህ፣ መንፈስህም ከኔ ጋር ነው። እግዚአብሔር መንፈስ አልተለየም ነበርና የሕይወት እስትንፋስ ከሥጋ ፈጽማ አልተለየችም። አሁንም በአንተ ላይ ለነበሩትና ለሰለጠኑት ጠላቶች በቀል ልታደርግ ቀርቶ ስለ እነርሱ ለምንሃልና ልመና በእግዚአብሔር ዘንድ ክቡር ናት። እንደ ጠየቅከው ይሁንልህ። አንተ የለመንክለት ሰው ቀርቶ በስምህና በአምላክህ በእግዚአብሔር የተማመነ በዚህ ዓለም መከራ ፈጽሞ አያይም፣ አይጎሳቆልም፣ አይራብም፣ አይጠማም። በረከት ለዘላለም ከስም ጋር ይሆናል። በሕይወት ዘመን ሁሉ የሚጠብቅህ የእግዚአብሔርን መልአክ ራጉኤልን ሰጥቻለሁ አለው። በዮርዳኖስ ወንዝ ዳርቻ እንደ ገለፈትና እንደ ብቅ ተከምረው የነበሩት ከኢዮብ ገላ የረገፉት ትሎች እንደ ንብ ክንፍ አውጥተው በረሩ። ወደ ዛፍም ሂደው ሰፈሩ። በዚያን ጊዜ የእግዚአብሔር ካህን የሆነው የባርክ ወይም የባርክኤል ልጅ ኤልኢሁስ ከቡዛና ከቴስባ የሚኖሩትን የእግዚአብሔር ነቢያቶች አስመጥቶ ለእግዚአብሔር ስም ክብርና ምስጋና የእህል መሥዋዕትም ለሚቀርብለት ልዩ ቦታ ይሆን ዘንድ በራማ ኮረብታ የእግዚአብሔርን ቤት ሠራ። ያም ስፍራ የእግዚአብሔር ካህን መልከ ጼዴቅ የእግዚአብሔርን ማዕድ የበላበት ቅዱስ ስፍራ ነው። ለኢዮብ በኋላ ዘመን ቀራኒዮ በተባለው ወይም ከኦስ ኢያቡሳውያን ቂርያት ሲሉት በነበረው አገር ሳለ ከራማና ከገባኦን ከኢያቡስና ከአሌፍ ከገባትና ከምስጳ ከአሞቂ ከቴምና ከሹሃ ከነአም ከምስራቅ የሚኖሩ ሰዎች ሁሉ እየመጡ የእግዚአብሔርን ስም እያመሰገኑ ጋዳ የተባለውን የወርቅ ስጦታ አቀረቡለት። እግዚአብሔርም ወደ እርሱ የመጣውን ወገን ሁሉ ባረከለት። ከደዌያቸው የተፈወሱ ብዙ ናቸው። ኦጽም ስቡ መሰብሰቢያ ከተማው ለማለት ቂርያት ተብሏል። ለኢዮብ እግዚአብሔር ከፊተኛው ይልቅ አሁን ስለባረከውና ሀብቱንም ስለሞላለት ስሟን አምዋልቶይስ ያላትን ኪራስን በራማ ለእግዚአብሔር ካህን ለካሉስ አጋባት። ኪራስም ለአልካሁ 4 ወንዶች 3 ሴት ልጆችን ወለላቸዋለች። በብልትናዋ ዘመን የዮቅጣንን ልጆች ኢያቡሳውያንን
በበላያቸው ነክሳ ስትመራቸውና ስታዛቸው ነበር። መጪውን ጊዜ በመናገር ታላቅ ነቢይ ነበረች። የኤልዮስ ሰዎች ለእርሷ የሚያገለግሉና መጽሐፍትን የሚጽፉላት ነበሩ። እነዚህ የኢዮብ 3 ሴቶች ልጆች መልካቸው ለዓይን ውብ፣ መልከ መልካም፣ ድምፃቸው ለጆሮ የሚያረካ፣ መንፈስን የሚያድስ፣ ቃላቸው ለልብ የሚያጽናና የሚያስደስትም ነበረ። የታመመ ከሕመሙ፣ ያዘነ ከሐዘኑ መልካቸውን በማየት ብቻ ይፈወስና ይጽናና ነበር። የኢዮብ 7 ወንዶች አሌፍ፣ ሁልሃረግ፣ ኢሳረግ፣ አጃም፣ ሄልሃሮ፣ አፈርላኤል፣ አምሮላ ይባላሉ። እነዚህ 7 ወንድማማቾች በዛሬው አውሳ በጥንቱ ተርሴስ ወይም ጠርሴስ መጥተው ከአፌር ጎሳዎች ጋር ተቀላቅለው በሃሌፍ ሚስት በተርሴስ ከተማን ቆረቆሩ። በኋላም ዘመን በአፌር አፍሪካውያን ወይም በዛሬ አፋር አገር ለሚኖሩ ነገዶች አባቱ ነው። ኢዮብ የተባለው ኢዮብ ከመፈተኑ በፊት የ70 ዓመት ዕድሜ ሰው ነበረ። ከተፈተነ በኋላ ከዕድሌ ሌላ ሰንደል የምትባል አግብቶ 140 ዓመት ኖረ። የኦሪ ሴት ልጅ ዕድሌ እንጂ የሰንደል ማኅፀንን እግዚአብሔር ስላልከፈተላት ለኢዮብ ልጅ አልወለደችም። ነገር ግን በእርሷ ደስ ይለው ዘንድ ያገባት ዘንድ እግዚአብሔር ፈቀደለት። ኢዮብም ልጆቹንና የልጆቹን ልጆች እስከ 4 ትውልድ ካየና ከባረከ በኋላ በተወለደ በ210 ዓመቱ ዕድሜ ጠግቦ አረፈ። የልጅ ልጆቹም በራማ የነበሩት ወደ ቅዱስ ተራራ ወደ ኮሬብ ወስደው በዋሻ ውስጥ በክብር አኖሩት። ጻድቁ ኢዮብ ዕድሜ ጠግቦ ያረፈው በዛሬው ዕለት ግንቦት 2 ቀን ነበረ። የጻድቁ አባት የቅዱስ ኢዮብ ረድኤትና በረከት ይድረሰን። በቃል ኪዳኑ በጸሎቱ ይጠብቀን። የቅዱሳን አምላክ እግዚአብሔር በረከቱን ያሳድርብን።